የተከበራችሁ አድማጮቻችን አበራ መንግስቱ በአዛብ ሐማስ እጅ ተይዞ እንግዲህ እንደምናውቀው ለ11 ዓመታት ያክል ስላለበት ሁኔታ አይታወቅም። በቤተሰቦቹ በተለያየ አካላት ጥረት ቢደረግም ያው ከቤተሰቦቹ ጋር መገናኘት አልቻለም ነበር። ግን አሁን በተደረሰው ስምምነት በመጀመሪያው ዙር መጨረሻ አካባቢ ይለቀቃል የሚል ዜና ሰምተን ስንወያይበት ነበር። አሁን ደግሞ የፊታችን ቅዳሜ ነው እንግዲህ 6 የተጠለፉ ዜጎችን ሐማስ ሊለቅ በመስማማቱ ከ6ቱ መካከል አንዱ አበራ መንግስቱ እንደሆነ ተነግሯል። ከአበራ መንግስቱ እናት ከወይዘሮ አገርነሽ መንግስቱ ጋር እንወያያለን። ወይዘሮ አገርነሽ መንግስቱ የአበራ መንግስቱ እናት ጤና ይስጥልን፣ እንደምን አለሽ? አሜን እናቴ ጤና ይስጥልኝ። እናት አለም እናቴ ይሻለነ አንቺ በይኝ ስላልሽ ነው። አድማጮች መቼም ለምን አንቺ ትላለሽ ትልቅ ሰው እንዳይሉና አንቺ በይኝ ስላልሽ አንቺ ፈቅደሽ መሆኑን እንዲያውቁ ነው አድማጮች። እንግዲህ አበራ ሊለቀቅ ነው ሲባል እየሰማን ነው። ለአንቺስ ምን አሉሽ? ደውሎ ያነጋገረሽ አካል አለ ወይ? እንደው ያሉሽን ብታሳትፊን ብትነግሪን። ይመጣል ይላሉ። ባሮካሽም የተመሰገነው ጌታ ይምጣልኝ። ያዋን ይምጣ እንጂ ምን ተጀቀበለዋለሁ ብዬ ነው ዝም ያልኩኝ። አሉ ይነጋገሩ። ግን ስሰማ ግን ወታደር መጥቶ ነው የሚነጋገር፣ ወታደር ነው እንዲሁ ለሚነጋገር ሲሉ ስሰማ ነበር። ወታደርን አልመጣ። እኔ በመበቴ ነው የምናገር ብላ ሰትጆ ተነጋገረችኝ። መንግስት የሰጠኝ ባሮካሽም ተመስገን ጌታዬ። ጊዜው ሲደርስ መጣ ሲባል መሄድ አይቀረኝም። ዝብታ ነው እንጂ ያዋን ይምጣልኝ። በአካል መጥቶ ነው ያነጋገራችሁ? ሰው በአካል የመጣለ ወይስ በስልክ ነው? ኳሰትዮ ናት በስልክ ተነጋገረች። እንግዲህ ወይዘሮ አገርነሽ የመንግስት አካል ነው እንደዚህ ያናገራችሁ? የመንግስት አካል ናት። ቀድሞ የተቀበልነ ለእኔና ላየልኝ ነው። እሷ ግን እንኳን ልትረዳይና እንኳን ልትለይ ግን እናንተን የመሰለ ቀስ ብሎ አስተውሎ የሚናገር ነው እንጂ ይለፈልፍ አልወድም። እናትዬ እኔ እንደፋልበልኝ እና ልጄን በመልካም በደስታ በሳቅ በማይረግ እቀበለዋለሁ። ስሜቱ እንዴት ነው ወይዘሮ አገርነሽ? እንግዲህ ባለፈው ተነጋግረን ነበር። አዎ እንደው ምን ተሰማሽ እንዲህ ሲሉሽ? ያርገው ያልኩ እንጂ ያርገው አለባየ እውነት ይሁን ብዬ ነው የዘለልኩ። አልቅሼ ሸኝቼዋለሁ። ሲመጣ ደግሞ ተጫውቼ ተቀበለዋለሁ። አልባይስ ይወዱት ሲሄድ እነዚህ ያው በመጥፋቱ አልቅሰሻል፣ አዝነሻል። 11 ዓመት ነው አገር ዙሪያለሁ። አሁን ደግሞ እንደዚህ እያሉ ሰው ሲደውል አልባይ እነዚህ ሐማሶች ልብ ሰጥቷቸው አልባይ ነው የምል እንጂ እየሳቅኩ እንዲያ ነው የምል። እያለቀስኩ ሸኝቼዋለሁ፣ እየሳቅኩ እቀበላችኋለሁ ነው ያው። እንደው ስለ አበራ ስታስቢ አሁን ምን ይታይሻል? እንግዲህ ያው መቼስ ጥሩ ነው ተስፋ ለመቁረጥ ይኸው ታገላችሁ፣ እግዚአብሔርም ረድቶ ይመለሳል ተብሏል። እንደው ምን ታስቢያለሽ አሁን ስለሱ ስታስቢ? እንዴት ነው የምታየው ይመስልሻል? ማንናት አለምዬ ያሳደኩትን ልጄን እቅፍ አድርጌ ከፍቶዬ ኑረው ዛሬ መጣልኝ አበራ መንግስቱ እያልኩ ጥፍ አድርጌ እስመዋለሁ እንጂ ምንድን ነው? እኛ መራርጌን ያሳደኩትኝ ጥሩ አድርጌን ያሳደኩ እንኳን ልጆችን የሰው ልጅ ያሳድጋል። ባርካሽን እዚህ ደግሞ ወደኛል እንድታርጎ ነው ይዞይ 11 ሌት እንዲህ አድርጌ ልብሴን ጠምቀዋለሁ። ሳለቅስበትም አድረው ይታይሻል። ሌሊት ታስቢያለሽ? እንኳን እሱ የሞተው ይታየኛል። የሱ ትልቅ ለማለው በጣም ከባድ ነው። አዎ እንግዲህ መቼም እንዲያው የቤተሰቡ የእናንተ ህይወት ያሳለፋችሁትን እንደው ከባድ 11 ዓመታት እንዴት ታየዋለሽ? እንግዲህ ከዚህ በኋላ በዝራት አሸም ደስታ ይሆናል አበራ ከተመለሰ በኋላ። ግን እንደው ውጣ ውረዱ ስቃዩ እንዴት ታየዋለሽ? ካበራ መሄድ ወዳዛ መግባት ጋር ተያይዞ እኔ ባሮካሽም ምንም አልልም። ፊቱን መልሶልኛል። አምላክ ለአምላክ አልቀየምም። አምላክ ፊቱን መልሶታል። አምላክ ፊቱን ስለመለሰልኝ ደግሞ ተመስገን አባ ደፋ ልበልልህን ሰጠህ ብዬ ስግድ አድርጌ ያሌና በለዋለሁ፣ አጠጣዋለሁ። አቀምታሌ ደግሞ ሰርቻ በለዋለሁ።
ወይም ደግሞ ሰውን የሚያሳድሩ ነው ይመጣል አይደለ? ሰርተማይ ሰርታገኝ ነው ሰርታገኝ ነው ቤታ የሚሆነው አይታወቅም። አዎ ህዝብን የሚረዳ ህዝብን የሚኮውን ህዝብን የሚያስቅ የሚያጫውቱ ነው ይመጣል ያለ። አሁን ደግሞ እንዲያም ተሆነ ደግሞ ለማሎ ያለችኝ ገንዘብ እየሰራሁ የሱን እያበላሁ ደግሞ ምን ሆናለሁ? የተመሰገነው ጌታ ተስፋዬን እንኳን አገኘሁ ተስፋዬን እንኳን አልኩ ብዬ እቀመጣለሁ እንጂ ለማሎ እናትዬ እንኳን መንግስት ተቀምጦ እስከ ዛሬ ድረስ እንትን ብያለሁ። ደግሞ እርዳይ እባክህ ልጄ መጥቷል እለዋለሁ። ደግሞ ናታንያውን በጣም ወደዋለሁ። ለማሉ መንግስት ተቀምጦ አይረበኝም እናትዬ። ብቻ ይመለስ፣ ዋናው መጀመሪያ መመለሱ ነውና እኔ ይልጣልና እጄ ይግባጅ ትነጋገሩልኝ ያላችሁ ምን ችግር አለው? ቤትም ቢሆን መንግስት ታለ በአንድ ቀን ነው የሚሰጠኝ ለማሉ። ወይዘሮ አገርነሽ አሁን ለመቀበል ዝግጅቱ እንዴት ነው? አበራን ለመቀበል እንደው ቤተሰቡ እናንተ ምን እያደረጋችሁ ነው? እንዴት እየተዘጋጃችሁ ነው? ያው ምን ማለት ዘጋጅ ምን ህጃይን ማየት ነው እንጂ ይሄ ልብሱ ምን እንደሚለብስ ጫማ ምን እንደሚለብስ ምን እዘጋጃለሁ። እህት ወንድሞቹ አላዘጋጁለትም? አላውቅም። እነሱ ጥበቡን ሁሉን ያውቃሉ። የራሴንም ስገዛ ዘፈፍ ብዬ ነው ቁጭ ምል እንኳን ጫማም ዘፈፍ ብዬ ነው ቁጭ ምል። ልጆቼ ናቸው እየገዙ የሚሰዱልኝ። አሁን ደግሞ ይሄ ነው ብላ ከዚህ ደግሞ የምትገዛለኝ እንጂ የማውቀው ነገር የለኝም። በጭንቀት ነው የምኖር እና ስንት ያሳለፍኩ ነው። ግን አልናገርም። ዘው እህዳችሁ እንደምትቀበሉት እንዴት እንደሆነ አልነገሯችሁም? ፕሮግራሙን በዚህ ሰዓት ትሄዳላችሁ? ገና ነው ያልሰማሁም። ገና ነው አልሰማሽም? አዎ ገና ነው ያልሰማሁም። ወይዘሮ አገርነሽ እንደው ለህብረተሰቡ ለሚያዳምጠን ለህዝቡ ምን መልእክት ታስተላልፊያለሽ? ምን ትያለሽ? የተሰማሽን ስሜት ላዘነው አብሮ እንግዲህ ካንቺ ጋር ሀሳቡ ስሜቱ ካንቺ ጋር ለነበረው ህዝብ ምን መልእክት ታስተላልፊያለሽ? እኔ ህዝቤን ኑር ያርገው፣ ህዝቤን ኑር ያርገው። ለሰራልኝ ላልሰራልኝ ዛሬ ነገ ልሞት ዛሬ ልሞት አላውቀውም። ይቅርታ ነው የምለው ሰው ህዝቡን ስለተጣላሁት በችግር ስለተጣላሁት። ለምንድን ነው የማትረዱኝ? ለምንድን ነው ይህን ማትሉኝ? ቤቱ ሽብጣ አላረግም እያልኩ ቤቱ ልብሱ እየተሸጠ እንሰጥሻለን ብሎ አለ። ያንን ተኩሽ እያረገ ብመጣ እዳ በስቶብኝ ምን ልክፈል ምን ልበል? ይሁን ሁላ ይቅርታ እኔ ይቅርታ ተናግሬዋለሁ። የተናገርኩትን ሁላ ይቅርታ። እነሱ ግና እዛው እግዚአብሔር ይክሰሳቸው እናትዬ፣ እዛው እግዚአብሔር ይክሰሳቸው። እኔ ግን ይቅር ልጄ ፈጄ ድረስልኝ ባገኛ በለዋለሁ ባጣ ዝመለዋለሁ። አቅም ካለው ደግሞ ትንሽ እየሰራሁ ያችን አበለዋለሁ። ልጄ ፈጄ ይሁንልኝ ሲሆን አሁንም እኔን የሚያነሳ እኔን የሚኮጉን ይሆናል እና እኔ ህዝቤን ይቅርታ እለዋለሁ። ህዝቤን አብሮ ሮጠውን አብሮ ያለውን ሁላ ያንን ሁላ ህዝቤን ሁላ ይቅርታ እላለሁኝ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ እናትዬ። አላውቅሽ አታውቂኝ ነው በዚህ እንግዲህ አነጋገርሽኝ ኑር ያርግሽ። ይሄ እኔ ስራዬ ነው፣ ችግር የለውም። የተመሰገነ ኧረ ስንት ይላል። እኔ ግን ተመስገን ጌታዬ፣ የተመሰገነው ጌታ ያ ደግሞ እግዚአብሔር እንዳለ አምላክ እንዳለ አገሪቱን አማን ያርግልን፣ አገሪቱን ሰላም ያርግልን። አሁንም አገሪቱን ይከልልልን፣ መቀኛዋን ያድክምላት። ወታደሮችንም ደግሞ ጌታ ያምላክ በቸር ያውጣቸው፣ የሞቱትንም ነፍሳቸውን ይማረው። ከዚያ ያገቡትንም ጌታ ልቅም ጥርቅም አድርጎ በቸር ያውጣቸው፣ የሞቱትንም ነፍሳቸውን ይማረው። አፈካክረን የጤናውን ማህባ ልብሰንና ወይዘሮ አገርነሽ እንግዲህ ደግሞ በሚቀጥለው ቃለ መጠይቃችን ስንወያይ እንግዲህ አበራ እንዴት ነው እንዴት አገኘሹ ብለን እኛም ለመጠየቅ ያብቃን እንላለን። በቅርቡ እንግዲህ ከልጅሽ ጋር ተገናኝተሽ ከ11 ዓመት በኋላ በጣም ትልቅ ደስታ ነው። እንኳን ደስ ያለሽ፣ ሁሉንም ቤተሰብ እንኳን ደስ አላችሁ። አንቺም ደግሞ ያስፋፋሽ። እሺ ወይዘሮ አገርነሽ መንግስቱ እንግዲህ ያበራ መንግስቱ እናት እንኳን ደስ ያለሽ። በጣም እናመሰግናለን ስላነጋገርሽን። ሰላም ሁኚልን። መልካም ምሽት ይሁንልሽ። አሜን እናት።